ብረት አጠገብ እጅግ ዘመናዊ ቤት ባለቤት የሚሆኑበትን ወርቃማ ዕድል ይዞላችሁ መጥቷል። መኝታ 78 ካሬ 100% ለሚከፍሉ በ5.2 ሚሊዮን ብር፣ ቅድመ ክፍያው 566,000 ብር። ባለ ሁለት መኝታ 104 ካሬ 100% ለሚከፍሉ በ6.8 ሚሊዮን ብር፣ ክፍያው 746,000 ብር። አቅርቦት ለአፍሪካ ህብረት ቅርብ በመሆኑ ለኑሮም ሆነ ለከፍተኛ የቤት ኪራይ ገቢ ተመራጭ ያደርገዋል። ነገር ግን ቅናሹ የሚቆየው ለ10 ፈጣን ደንበኞች ብቻ ስለሆነ ፈጥነው ይደውሉ። ሰመር ሪል ስቴት። ሰላም ክብራትና ክብራን የሣድስ ቤተሰቦቼ፣ ምንድነው የሚሰማው? የኢራንን ጦርነት በተመለከተ እንግዲህ ዓለም ላይ ያለው ኬኦስ ከጊዜ ወደ ጊዜ በጣም ከባድ ደረጃ ላይ ነው ያለው። ስለዚህ አሁን ጦርነቱ መልሶ ሊቀሰቀስ የሚችልበትን በር የከፈተ ነው እየተባለ እየተነገረ ይገኛል። ስለዚህ በዛ ዙሪያ ላይ ትኩረት አድርጌ እነግራችኋለሁ። ሊከሰት ወይም ደግሞ ጦርነቱ ተመልሶ ሊቀሰቀስ ይችላል ወይስ አይችልም? ክሊርሊ በዚህ ፕሮግራም ላይ በደንብ አድርጌ አሳያችኋለሁ። አሁን ባለበት ሁኔታ ግን ዛሬ እየተሰሙ ያሉትን ሐሳቦች በመጠኑ ላሳያችሁና በዛ ዙሪያ ላይ ዓለም አቀፍ ተንታኞች ወይም ደግሞ የፖለቲካ አናሊሲስቶች ምንድነው የሚሉትን ይዤላችሁ ቀርባለሁ። የአሜሪካ ጦር በኢራን የሚገኙ የራዳር ጣቢያዎችና የወደብ ተቋማት ላይ ምት መሰንዘሩ ዛሬ እየተነገረ ነው ያለውና ይሄ እርምጃ በተለይ በሆርሙዝ የባህር ዳርቻ ላይ የአሜሪካ በጣም ወታደራዊ ስትራቴጂክ የሆነ ሄሊኮፕተር እንግዲህ አፓቼ ብዙ ጊዜ በጣም ትልቅ ግርማ ሞገስ ያለው አውሮፕላን ነው። ያ ሄሊኮፕተር ተመቶ ከወደቀ በኋላ ያለው ፖለቲካው ትንሽ የተጋነነ ነገር እንዳለበት ያሳያል። ይሄን በተመለከተ ኢራን በአጸፋው በኩዌት በባህሬንና በዮርዳኖስ የሚገኙ የአሜሪካ ወታደራዊ መሰረቶች ላይ ሚሳኤሎችን መልቀቋ እየተነገረ ይገኛል ማለት ነው። አሜሪካም እንዲሁ የጥንቃቄ እርምጃ እየሰጠች ነው ያለችው። የአሜሪካ ማዕከላዊ እዝ ሴንትኮም ተብሎ የሚታወቀው ጥቃቱን ራሱን የመከላከል በሚል ምክንያቱም በባለፈው ለአፓቼ ምቱ ሌላ አጸፋዊ ምት ሰጥተናል የሚለው ሰልፍ ዲፌንስ ነው በሚል ነው እየገለጸ ያለው። ከዛ ጋር በተያያዘ እንግዲህ የዲፕሎማሲ ተስፋን በተመለከተ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር እየገባን ያለንበት ስምምነት ቆንጆ ደረጃ ላይ ደርሷል እያለ ሰሞኑን ሲናገሩ እንደነበረ ሰምተናል። ሰውየው ግን ውስጥ ለውስጥ ምን እየተከናወነ እንዳለ አይታወቅም። በዚህም የተነሳ ግልጽ የሆነ ነገር የለበትም። ስጋቶች በከፍተኛ ሁኔታ ያየሉበት ነገር እንዳለበት የሚያሳይ ነገር ነው ዲፕሎማሲው ላይ እየታየ ያለው። ሌላኛው እንግዲህ የጋራ ስጋት ነው። በሁለቱም ሀገራት መካከል ያለው ግጭት ዓለም አቀፍ የነዳጅ ዋጋና በክልሉ ላይ ያለው መረጋጋት ከፍተኛ አደጋ ውስጥ ሊከተው እንደሚችል በትክክል ተረድተውታል። ግን የጦርነቱ ጉሰማ በከፍተኛ ሁኔታ ጨምሯል። የኢራን ባለስልጣናት አሜሪካ ባህሪዋን የምትቀይር ከሆነ ነው ያሉት ለመደራደር ዝግጁ መሆናቸውን የጠቆሙበት ጉዳይ አሁንም ከጠረጴዛ ላይ ያልተነሳ ጉዳይ ነው። ከአነሷቸው ያው ከሚታወቁ ጉዳዮች መካከል የኢራን የኒውክሌር ስምምነቷን ይመለከታል። ይሄን በተመለከተ ምንም እንኳን ግጭቱ ቢኖርም የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ለረጅም ጊዜ የሚቆይ የኒውክሌር ስምምነት የመድረስ እድል አለን የሚለውን ነገር ሪፖርት ማቅረባቸው ይታወቃል። ከዚህ ጋር በተያያዘ የዓለም ዋንጫ የዓለም የእግር ኳስ ዋንጫና ፖለቲካውም የዚህ አካል ነው። በኢራንና በአሜሪካ መካከል ግጭት ምክንያት የዓለም ዋንጫው ላይ የሚሳተፉ የኢራን ደጋፊዎች ቪዛ፣ የጉዞ ሁኔታ ላይ አጠያያቂ ሁኔታ እየተሰማ ነው ያለው። ይህም ሌላው ጉዳይ ነው። የአየር ክልል ጥሰትን በተመለከተ ዛሬ ከተነገሩት ነገሮች መካከል ዮርዳኖስ በኢራን የተተኮሱ ሚሳኤሎችን በአየር ክልሏ ውስጥ መጥለፏን የሚያሳውቅ ዜና ተናግራለች። ያንን በተመለከተም እንግዲህ የኢኮኖሚ ተጽዕኖ በግልጽ እየታየ ነው ያለው። ግጭቱ በኢራን ውስጥ ያለውን የኢኮኖሚ ሁኔታ በከፍተኛ ሁኔታ እያባባሰው ነው የሚለው ነገር አሁንም እየተዘገበ ነው ያለው። የጦርነቱ ቀናትን በተመለከተ ግጭቱ በተተኮሰ አሁን የተቀሰቀሰው ዳግም በ103ኛው ቀን ላይ ነው የሚገኘው። ስለዚህ የአሜሪካ ወታደራዊ በቦታው ያሉት መገኘትም ጭምር ለዚህ በጣም ትልቅ ግብዓት የፈጠረ ነገር ነው ማለት ነው። የአሜሪካ ኃይሎች በሆርሙዝ አካባቢ ላይ ጥበቃቸውን አጠናክረው የቀጠሉበት ነገር ነው አሁንም የቀጠለው። የሳዑዲ አረቢያም ጉዳይ እዚህ ውስጥ እየታየ ይገኛል። ቀደም ሲል በኢራን ጥቃት የሳዑዲ አረቢያ የአየር ማረፊያዎች መሰረቶች ጉዳት እንደደረሰባቸው ተዘግቦ እንደነበረ ይታወቃል። ይሄም አሁንም የቀጠለ ችግር ነው። እስራኤል የኢራን ኒውክሌር አቅምን ሙሉ ለሙሉ መግታት ካልተደረሰ በቀር ይሄን ጦርነት በፍጹም የማቆም ፍላጎት የሌላት ምልክት እያሳየች እንዳለች እየተነገረ ነው የሚገኘው።
በተባበሩት መንግስታት ጥሪ በተመለከተ የተባበሩት መንግስታት የኒውክሌር ኤጀንሲው IAEA የሚባለው ተቋም የኢራን የኒውክሌር ማበልጸጊያ የኡራኒየም ማበልጸጊያ ጉዳይን በተመለከተ ለማብራራት ጥረት እያደረግኩኝ ነው በሚል እየተናገረ ያለበት ጉዳይ አሁንም ትኩስ ነው፣ ጠረጴዛ ላይ ያለ ወሬ ነው። የአሜሪካ የፖለቲካ ድምጾች ተንታኞች ትራምፕ ለኢራን የሰጡት ዋጋ ትከፍላላችሁ የሚል ንግግር ዛሬ መሰማቱ ምንድነው የሚያመላክተው? ወይም ደግሞ ከፍተኛ ችግር ይዞ እንዳይመጣ ወይም ይሄ የእብደት ነገር ተመልሶ ፖለቲካው እንዳይቀሰቅሰው እየተነገረ ያለ ጉዳይ ነው። ወርቱም አገራት መካከል ከፍተኛ ውጥረት ነው ያለው። ሰሞኑ እንደሰማችሁት በእስራኤልና በኢራን መካከል ባለው ግጭት ላይ ትራምፕ ገብቶ እንደ ሽማግሌ ሁለታችሁ ማቁሙ ሲል ነበረ። በማግስቱ እንደገና ወደ ጦርነት ወደ ግጭት ማለት ወደ በለቀቃቸው ተኩሶችና ትንኮሳዎች ምክንያት አሁን ስጋቶች በጣም እየጨመሩ ያሉበት ቦታ ላይ ነው ያሉት። ዋጋ ትከፍላለች ኢራን ለዚህ ጉዳይ ማለትስ ምን ማለት ነው የሚለው ነገር በጣም ትኩስ የሆነ ዜና ነው። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ፕሬዚዳንት ዶናልድ ትራምፕ ዛሬ ሰኔ 10 2026 ዓ.ም ነው በሰጡት ጋዜጣዊ መግለጫ ላይ በትሩዝ ሶሻል ላይ በተላለፈው መሰረት ኢራን ከአሜሪካ ጋር ስምምነት ላይ ለመድረስ ረጅም ጊዜ እንደወሰደች አሁን ዋጋ እንደምትከፍል ወይም ደግሞ pay the price የሚለው ንግግሩን በትክክል ፕሬዚዳንት ትራምፕ ተናግረውታል። ይሄ ማስጠንቀቂያ የመጣው አሜሪካ በኢራን ላይ የአየር ጥቃት ማድረሷን ተከትሎ ነው። ኢራንን በምላሹ በክልሉ የሚገኙ የአሜሪካ ወታደራዊ መሰረቶች ላይ ጥቃት እየፈጸመች ባለችበት ሁኔታ ላይ ነው ይሄ ጉዳይ የተነገረው ማለት ነው። ስለዚህ የኢራን ወታደራዊ አቅምንና አቋሟን በተመለከተ የኢራን ጦር ሙሉ ለሙሉ የተበታተነና የተዳከመ እንደሆነና የአየር ኃይሏና የባህር ኃይሏ እንደሌለ ነው ትራምፕ እየገለጹት ያሉት። በጋዜጣዊ መግለጫቸው ላይም ጭምር ይሄን ተናግረውታል። የአቋም መግለጫን ተሰምቷል። ኢራን የመካከለኛው ምስራቅ ጉልበተኛ እንደነበረች ነገር ግን አሁን አቅሟ እንደተዳከመ ትራምፕ ሲናገሩ ነበረ። የመካከለኛው ምስራቅ ጉልበተኛ አገር አይደለችም፣ ጉልበተኝቷ ሞቷል የሚል ጠንካራ አቋማቸውን ሲጠቀሙ እንደነበረ ተሰምቷል። የስምምነት መዘግየትን በተመለከተ ዛሬ ፕሬዚዳንት ትራምፕ በተናገሩት ንግግር ላይ ኢራን ለራሷ ጠቃሚ ሊሆን የሚችልን ስምምነት ነው እየገፈተረች ያለችው፣ እጅግ ረጅም ጊዜ እየወሰደች ያለችው ይሄንን ጠቃሚ የሚሆነው ስምምነቱን ነው አልፈለገችውም የሚለውን ፕሬዚዳንት ትራምፕ ሲናገሩ ነበረ። ይሄ የትራምፕ ንግግርና አስተያየት አሜሪካ በኢራን ላይ ተጨማሪ ወታደራዊ እርምጃ ልትወስድ እንደምትችል ማሳያ ነው ተብሎ ነው እየተነገረ ያለው። ቀደም ሲል የነበረው የተኩስ አቁም ስምምነት በከፍተኛ ሁኔታ እየተናጋ ያለበት ደረጃና ክልሉ ወደ ሰፊ ግጭት መልሶ እንዳያመራ ስጋት በተፈጠረበትና በተለይም በእስራኤልና በኢራን መካከል ሰሞነኛ ውጥረቶች በጨመሩበት ሰዓት ላይ ነው ይሄ እየሆነ ያለው። እንግዲህ ውድ ሣድስ ቤተሰቦቼ አሁን ባለበት ሁኔታ ጦርነቱ ወይ ጦርነት ወይ ሰላም ማለትም ኖ ፒስ ኖ ዋር ኖ ፒስ ስቴት ላይ ነው ያለው። በኤፕሪል ወር ተደርጎ የነበረው የተኩስ አቁም ስምምነት በተግባር የፈረሰ ይመስላል። ስለዚህ የኢራን ፕሬዝዳንት ማሱድ ፔዜሽኪያን ዛሬ እንደገለጹት ከሆነ ኢራን ከዚህ አደገኛ ሁኔታ መውጣት እንደምትፈልግና ጦርነት ለማንም እንደማይጠቅም እየተናገሩ ነው ያሉት። ነገር ግን በሁለቱ ሀገራት መካከል በጣም ግልጽ የሆነ በኢራንና በእስራኤል መካከል ሰሞኑን ግልጽ የሆኑ ጥፋቶች እንደታዩ በትክክል የምናስተውለው ነው። የአጸፋ ጥቃቶች ተለዋውጠዋል። በባለፉት ቀናት በሰኔ 8 እና 9 የተከሰተው ጦርነት አዲስ ሁኔታ ላይ የጦርነቱን ሁኔታ አዲስ ደረጃ ላይ ይዞት እንደመጣ እየተነገረ ነው ያለው። እስራኤል እና አሜሪካ በደቡብ ምዕራብ ኢራን የሚገኙ የፔትሮኬሚካል ፋብሪካዎችና ወታደራዊ ራዳር ጣቢያዎች ላይ ነው ውድመት ያደረሱት፣ የአየር ጥቃት አድርሰዋል። በምላሹም ኢራን በክልሉ የሚገኙ የአሜሪካና የተባባሪዎቿ ወታደራዊ መሰረቶች ላይ ኢራን እንግዲህ ሚሳኤሎችን በመልቀቅ ከፍተኛ አጸፋዊ እርምጃ ስትወስድ እንደቆየች ዛሬም ድረስ ያ ዜና እንደሆነ እየተነገረ ይገኛል። በኢራንና በእስራኤል መካከል የጂኦ ፖለቲክሱ የኢራን ስትራቴጂን በተመለከተ ሌላ በር አለው እየተባለ እየተነገረ ነው የሚገኘው። ኢራን የምታደርገው ጥቃት መጠነኛ ወይም ደግሞ
ካሊብሬትድ ነው በሚል የሚነገር ቢሆንም አላማው ለራሷ ደህንነትና በተለይም ለጂኦፖለቲካዊ ቁጥጥሩ በተለይ በሆርሙዝ የባህር ዳርቻ ላይ ያላትን የበላይነት በዛ ቦታ ላይ ያላትን አቅም ተጠቅማ ዋጋ የምታስከፍለውን ዋጋ ያስከፈለች መቀጠል የምትችልበትን አቅም የሚሰራ ነው የምታረጋቸው ወታደራዊ ተኩሶች የሚለው ነገር በትክክል እየተነገረ የሚገኘው። አሁን ኢራን በያዘችው አቋም መሰረት የአይን ለአይን ወይም A4A የሚል አይነት ስትራቴጂ ነው የሚልም ነገር እየተነገረ ይገኛል ማለት ነው። ስለዚህ አይኔን ከመታው አይንህን መታዋለሁ አይነት ማለት ነው። ከዛ ጋር በተያያዘ ዲፕሎማሲ ውጥረቶቹ አሁንም እንደቀጠሉ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በኢራን ላይ የምትወስዳቸው ተጨማሪ ጥቃቶች እንድታቆም ማስጠንቀቂያ ሰጥተው በነበረበት ማግስት ነው አሜሪካ የገባችበት። ይሁን እንጂ ሁለቱም ወገኖች ኢራንም እስራኤልም የራሳቸው መከላከያ እያጠነካከሩ እንዳሉና ጠላት አንዱ ለሌላው ጠላቴን ቀጠዋሉ እየተባባሉ እንዳሉ ያን በማወጅ ላይ እንዳሉ በትክክል ትረዳላችሁ። ስለዚህ የስጋት ሁኔታ አለ። ግጭቱ ወደ ሰፊ ቀጠናዊ ጦርነት ሊቀየር ይችላል የሚል ዓለም አቀፍ ስጋት በማህበረሰቡ ዘንድ እጅግ በጣም ጨምሯል ማለት ነው። በተለይ በሊባኖስ ሂዝቦላ እንዲህ በየመን ሁቲዎቹ በኩል ያለው ተሳትፎ በእጅጉ እየጨመረ ነው ያለው። ይሄ ባለበት ደረጃ ጦርነቱ ሊቀጥል ይችላል ወይስ አይችልም የሚለው ነገርም በተመለከተ ዓለም አቀፍ ተንታኞች በስፋት ያስቀመጡትን ሰባት ነጥቦችን ደግሞ ነቃቅሼ አውጥቼ ላሳያችሁ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ ጦርነቱ ሊቀጥል ወይም ሊባባስ ይችላል ወይስ አይችልም የሚለውን ነገር ክሊርሊ ከሚያስቀምጡት ነገሮች መካከል አንዱ ሊቀጣጠል ጦርነቱ ይችላል ለሚሉት 7 ነጥቦች ዓለም አቀፍ ሚዲያዎች ይዘው የቀረቡትን ስብስቤላችኋለሁ። አንደኛው የተሳሳተ ስሌት ነው፣ ሚስ ካልኩሌሽን እንዳለ እየተነገረ ይገኛል። ሁለቱም ወገኖች የመከላከያ እርምጃ በሚል የሚወስዷቸው ጥቃቶች፣ ተከታታይ ግድያዎች፣ እንደገና ወይም ከፍተኛ የንብረት ውድመቶች አንዱን ለማስተካከልና አንዱን መስመር አስይዛለሁ ብሎ የሚሄድበት ነገር መጠነ ሰፊ ምላሽ ከአንደኛ ወገን እንዳይሰጥ ስጋት ያመጣል። ከፍተኛ የእልህ እርምጃ የሚወሰድ ከሆነ ደግሞ አንደኛው ሌላኛውን በውድመት ይዞ የሚመጣበት ነገር ይዞ ሊመጣ ይችላል። ሌላው የተኪ ኃይሎች ወይም የፕሮክሲ ፎርሶች ኃይሎች መነሳትን በተመለከተ ወይም የነሱን ጉዳይ በተመለከተ ያለው ነገር ነው። ሄዝቦላ፣ ሁቲዎቹ፣ ሌሎችም የኢራን ደጋፊ የሚንቀሳቀሱ እነዚህ ቡድኖች አሉ። እነዚህ በራሳቸው ተነሳሽነት እስራኤልን ወይም የአሜሪካ መሰረቶችን ሊያጠቁ የሚችሉ ከሆኑ መሆናቸውም ላይቀር ይችላል። ለምሳሌ ሁቲ በራሱ ተነሳሽነት ሊያረገው የሚችለው ከባድ እርምጃ ያንን በቀጥታ ተጠቂ የሚያረጋት ኢራንን ነው። ስለዚህ ምናልባት እንደዚህ አይነት ነገር ሊከሰት ከቻለ ጦርነቱ ወደፊት ሊቀጥል የሚችልበትን በር ይከፍታል ተብሎ እየተነገረ ነው ያለው። በሶስተኛ ደረጃ የኢራን የውስጥ ፖለቲካ ነው። የኢራን መንግስት እንዲህ ከውስጣዊ ኢኮኖሚ ቀውሱ በከፍተኛ ሁኔታ ጨምሮበታል። ስለዚህ የኢራን ከሀገር ውስጥና ከህዝቡ ከፍተኛ ተቃውሞ እንዳይቀሰቅስ ዳግም እየተሰጋ ይገኛል። ህዝቡ እንዲዘናጋና የጋራ ጠላት አድርጎ አሜሪካና እስራኤልን በትክክል ስሎ መቀጠል የሚችለው ጦርነት የሚመስል ነገር ሲንቀሳቀስ እንደሆነ በማመን የኢራን መንግስት ከውስጥ ካለው ግፊ ለመሸሽ ሲል ጦርነት ሊቀሰቅስ የሚችልበት ነገር ሊፈጠር ይችላል ተብሎ እየተነገረ እንደሚገኝ ማወቅ ይቻላል። በአራተኛ ደረጃ የአሜሪካ ዋጋ መክፈል በተመለከተ ትራምፕ ዋጋ ትከፍላላችሁ የሚለው የተናገሩት ንግግር አለ ዛሬ። ያ ነገር ደግሞ አሜሪካ አንድ ይሄንን ነገር ተናግራ ወደ እርምጃ ትራምፕ ማይገባ ከሆነ የሚያመጣው ነገር ደካማነት ሊሆን ነው በሚል ጦርነት የመቀስቀሻ መንገድ እንዳይሆን እየተሰጋ ይገኛል። ሌላው ክብራትና ክብራን የሣድስ ቤተሰቦቼ ኒውክሌር ስጋት መባባስ ነው። ኢራን በምላሽ እንደምታየው በምላሹ በፖለቲካ ድርድሩ ምላሽ የኡራኒየም ማበልጸጊያዋን ወደ ከፍተኛ ደረጃ ላይ እንደምታደርስ ብታውጅ እስራኤል አሁን ባለበት ሁኔታ ላይ ምንም አትደራደርበት ቦታ ያ ነው። ኢራን ያንን ንቅናቄ ማለትም ሰላም ስምምነቱ ሳይፈጸም ቀርቶ ወደዚህ እርምጃ ገባለሁ ብላ ኢራን በምትሄደው አካሄድ ላይ የኒውክሌር ጦር አቅሟ ላይ ያለው ነገር ላይ አንዲት 0.5 እንኳን ንቅናቄ ብታደርግ ሊመጣ የሚችለው ነገር በቀጥታ ጦርነት እንደሆነ በቋፍ ላይ ያሉ ምልክቶች ከሚያሳዩቸው ነገሮች መካከል አንዱ ነው። ሌላኛው ጦርነቱን ወደፊት ይዞት ሊመጣ ወይም ሊገፋ ያስችላል ተብሎ ከሚባሉት ነገሮች መካከል የኢኮኖሚ መስተጓጎል ነው። ሆርሙዝ ላይ ኢራን እንግዲህ በሆርሙዝ ባህረ ሰላጤው በባህር ዳርቻው የነዳጅ ማጓጓዣ መርከቦች እንዳይንቀሳቀሱ ብታግድ አሁን ደግማ የማገድ ስራ ብትሰራ ዓለም አቀፍ የኃይል መቆራረጥ ስለሚፈጥር አሜሪካና አጋሮቿ ይሄን ጉዳይ ለማስቆም ሲል መልሰው በኃይል
በኃይል ግጭቱን ይዘው የሚገቡበትና በኃይል ኢራንን ለማስቆም የሚሄዱበት መንገድ ጦርነቱን መልሶ ሊቀሰቅሰው ይችላል የሚል ከፍተኛ ስጋት አለ። በሰባተኛ ደረጃ ወታደራዊ ግስጋሴ ወይም ሚሊታሪ ሞሜንተም ነው። የሁለቱም ወገኖች ጦር አዛዦች መሬት ላይ ያለውን እንቅስቃሴ የጀብዱ አድርገው ነው የሚነግሩት። በተለይም ደግሞ በሳይበር ጥቃት እንዲሁም በአየር ድብደባዎችን በተመለከተ ቀጣይነት ያለው እንደሆነ የሚያሳዩ ምልክቶችን ከሁለቱም የጦር አዛዦቻቸው ማየት ይቻላል፣ መስማትም ይቻላል። የፖለቲካ ውሳኔ ሰጪዎች ሳይጠየቁ በጣም ከፍተኛ የሚባሉ ኦፊሻል ሳይጠየቁ ግጭቱን በራሳቸው ማንከባለል የሚችሉበት አዛዦቹ እጅ ላይ ያለ በጣም ክሪቲካል ስህተት የተሞላበት የማዘዝ አቅም አለ። ለምሳሌ ሴንቲኮም ላይ ያለውና በኢራን IRSG ላይ ያሉት አካላት ማን ተኮሰው ሲባል የኢራን IRSG አንድ ክንፍ ያዘዘው ተኩስ ነው ሊባል የሚችልበት ነገር እንዳለ የሚያሳዩ ነገሮች ምናልባት ለጦርነት መቀስቀስ ትልቅ በር ሊከፍቱ ይችላሉ ተብሎ እየተነገረ ይገኛል። ይሄ አንደኛው ነው። ሌላኛው ደግሞ ጦርነቱ ነው ሊቀዘቅዝና ሊቆም የሚችልበት ምክንያቶች አሉ ተብሎ ደግሞ በግልጽ እየተነገረ ያለውን ነገር ደግሞ በመላምት ልንገራችሁ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ the back channel ዲፕሎማሲ ትልቁን ቦታ ይዛል። የኋላ በር ዲፕሎማሲ የሚባለው እንደ ኦማን፣ እንደ ኳታር፣ እንደ ፓኪስታን ያሉ ገለልተኛ የሚባሉት ሀገራትና አሸማጋዮች የሆኑ ሙስሊም ሀገራት በእነሱ አማካኝነት ሁለቱም ወገኖች በድብቅ ወደ ድርድር ጠረጴዛ ላይ ሰፊ ነገር እየሰሩ ነው ያሉት የሚለው ነገር እየተነገረ ነው። ስለዚህ ይሄ የሚቀጥል እንጂ የሚቆም አይደለም የሚለው ተስፋ በውስጣቸው ስላለ ጦርነት ላይኖር ይችላል የሚለው ነገር ከፍተኛ ትኩረት ካርጉበት ነገሮች መካከል አንዱ ይሄ ነው። ሁለተኛው ደግሞ የኢኮኖሚ መዳከም ነው። በጦርነቱ ዋጋ ኢራን ከፍላለች። እንግዲህ ማዕቀቦች ተዳክማለች። አሜሪካን በበኩሏ ደግሞ በከፍተኛ ወጪ ተዳርጋለች። በሀገሯ ያለው ኢኮኖሚ እስኪቀዛቀስ ድረስ ጦርነቱ በጣም ኢምፓክት አድርጎባታል። በጣም ከብደዋታል አሜሪካን ብትሆን። ስለዚህ ሁለቱም ወገኖች የተወሰነ የፊት መሸፈኛ ወይም የፊት ማዳኛ ፌስ ሴቪንግ የሚባለው ስምምነት ላይ ደርሰው ጦርነቱን ማቆም ሊመርጡ የሚችሉበት በሮች ሰፊ እንደሆኑ እየተነገረ ይገኛል። ዓለም አቀፍ ግፊትም አለ በቻይና በሌሎችም የኢራን ወዳጅና የንግድ አጋሮች መካከል ያለው ጦርነቱን አቁሚ ብለው እንዲጫኑ የማድረግ ነገር ሊኖር የሚችልበት የንግድ ሁኔታ ዓለም አቀፍ ጫናውን ለማረጋጋት የሚፈልጉ ሀገራት ይህን ሊያረጉ የሚችሉበት በር የተከፈተ ነው። ስለዚህ ጦርነቱን ከሚያስቀጥለው ይልቅ የሚያረጋጋው ነገር የአውሮፓ ሀገራትም ደግሞ በእስራኤል ላይ ይህን ተመሳሳይ ጫና የሚያደርጉት ነገር ጦርነቱን ሊያስቆም የሚችለውን በር ይከፍታል ተብሎ ነው እየተነገረ ያለው። በአራተኛ ደረጃ ወታደራዊ ውጤት አልባነት ነው። በሁለቱም ወገኖች ያሉት ጥቃቶች ተፈላጊውን ውጤት ሊያመጡ እስካሁን አልቻሉም። በባለፈው ጦርነት ሲታይ ለምሳሌ አሜሪካ ኢራንን ማዳከም፣ ኢራን አሜሪካንን ማዳከም ወይ እስራኤልን ማዳከም አልቻሉም። ሁለቱም ሆነ ተሞካክረው ያበቁበት ሁኔታ ነው። ስለዚህ ስትራቴጂክ ሪያላይዜሽን ላይ መድረስ የግድ የሚላቸው ነገር ሊመጣ እንደሚችልና መፍትሄውም ጦርነት ማቆም ነው የሚለው በከፍተኛ ደረጃ ሚዛን የደፋበት ስለሆነ ጦርነቱን ሊያስቆመው ይችላል የሚለው ነገር ትልቁን ትኩረት ይዟል። አምስተኛው ስልጣን መጠበቂያ ድርድር የሚባል ነው። ትራምፕ እንግዲህ የምርጫ ከፊት ለፊት አለበት በጣም ከፍተኛ የሚባል የፖለቲካ ምክንያቶችም ጭምር ጦርነቱን ለስልጣኑ ማጽኛነት ጦርነቱን አቁም ያለው የሚለው ነገር በምርጫዎቹ በሚደረጉ የአካባቢ ምርጫዎች ላይ ከፍተኛ ተጽዕኖ ሊፈጥርለት እንደሚችል እየተነገረ ይገኛል። ይሄ አንዱ ነው። ስድስተኛው የሰዎች ህይወትና ሰብአዊ ቀውስ ነው። እንግዲህ ግጭቱ ሰፊ የሲቪል ሰለባዎች ላይ ማድረስ ሊጀምር ይችላል። በዚህ ሁኔታ ላይ ድንገት አንድ የተወሰነ 2-3 ነገሮች ሊያደርስ ይችላል። በሁለቱም ሀገራት የሚፈጠር የውስጥ ጫና ሌሎችም ሀገራትም ጭምር ከውስጥ እንግዲህ በእስራኤላውያን አሜሪካን በአሜሪካውያን እንደገና ኢራንም በኢራናውያን በሚኖርባቸው ጫና የተነሳ ጦርነቱ ሊገቱ የሚችሉበት በር ሰፊ ነው ተብሎ እየተነገረ ነው ያለው። በሰባተኛ ደረጃ የአየር ንብረትና የአካባቢ ጥበቃና ስጋትን በተመለከተ የመጡት ነገሮች ከፍተኛ ናቸው። አሁን ኤልኒኖ በጣም በከፍተኛ ሁኔታ የሚሰጋ የአየር ንብረት ቀውስ እየመጣ ነው። ከዚህ ጋር ተያይዞ ሌላ የፔትሮኬሚካል ፋብሪካዎችን እስራኤል መደብደቧ በአካባቢ ላይ ከፍተኛ በካይ ጋዞች መለቀቃቸው እየተነገረ ይገኛል። ይሄም ደግሞ በአካባቢ ላይ ያለ የሙቀት መጠንና የዓለምን የብክለት መጠን ሊጨምሩ የሚችሉ ጥቃቶች ናቸው። እነዚህ ጫና እየተደረገባቸው ያሉ ነገሮች ሊቀጥሉ ከቻሉ በዚህ የተነሳ ጦርነቱን መግታት የሚችልበትን በር ይከፍታል ተብሎ እየተነገረ እንዳለ ለማሳየት ወዳለው። በእርግጠኝነት ጦርነቱ እንዳይዘልቅ የሚያደርገው ነገር ለኛ ለኢትዮጵያውያን በጣም ነው የሚጠቅመን። ምክንያቱም በምስራቅ አፍሪካ ላይ ባለው ጦርነት ግጭት፣ ኢትዮጵያ ውስጥ ባለው ውጥረት ላይ የኢራን ጦርነት ዳግም በዚህ ደረጃ ላይ ቢመጣ በባለፈው በነዳጅና በሌሎች ጉዳዮች ምን ያህል ዋጋ እንደተከፈለ ይታያል። አሁንም ህዝቡ ላይ በከፍተኛ ዳፋ ሊፈጥር ስለሚችል ጉዳዩን መከታተል የግድ ስለሚለን ይሄ መረጃ አካፍያችኋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።
ህብረት አጠገብ እጅግ ዘመናዊ ቤት ባለቤት የሚሆኑበትን ወርቃማ ዕድል ይዞላችሁ መጥቷል። መኝታ 78 ካሬ 100% ለሚከፍሉ በ5.2 ሚሊዮን ብር፣ ቅድመ ክፍያው 566,000 ብር። ባለ 2 መኝታ 104 ካሬ 100% ለሚከፍሉ በ6.8 ሚሊዮን ብር፣ ክፍያው 746,000 ብር። አቅርቦት ለአፍሪካ ህብረት ቅርብ በመሆኑ ለኑሮም ሆነ ለከፍተኛ የቤት ኪራይ ገቢ ተመራጭ ያደርገዋል። ነገር ግን ቅናሹ የሚቆየው ለ10 ፈጣን ደንበኞች ብቻ ስለሆነ ፈጥነው ይደውሉ። ሰመር ሪል ስቴት